የናቅፋው የጦር ሜዳ ውሎ። ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅታችን ስመጥሩ የጦር መሪ ብርጋዴር ጀነራል ተስፋዬ ሀብተማርያም ከጻፉት የጦር ሜዳ ውሎ መጽሐፍ ላይ የተመረጠ ታሪክ የሚቀርብበት ይሆናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ክፍል 3 የሁለተኛ ክፍለ ጦር ዘመቻ መኮንን የውጊያ ትዕዛዝ። የዘመቻ መኮንኑ ሁላችንም አዳራሽ ውስጥ መገኘታችንን ካረጋገጠ በኋላ ከክፍለ ጦር አዛዡ ፈቃድ ጠይቆ የውጊያ ትዕዛዙን እንደሚከተለው አቀረበ። ጠቅላላ ሁኔታ: ሻዕቢያ ፋብሪካዎችን፣ የውሃ ጉድጓዶችን፣ የውሃ ግድቦችን፣ የኤሌክትሪክ ጄኔሬተሮችን፣ ድልድዮችንና መንገዶችን በፈንጂ እያፈራረሰ በታዋቂ ሰዎች ላይ ድንገተኛ አደጋ በመጣል ጉዳት እያደረሰ ሲያስቸግር ጊዜ ሁለተኛ ክፍለ ጦር በንብረትና በሰው ላይ አደጋ እንዳይደርስ በማሰብ ከአጥቂነት ወደ መከላከል ተሸጋግሮ ንብረትና ሰው እንዲጠብቅ ግዳጅ ተሰጠው። እንዲከላከል የተሰጠው ግዳጅ ካለው የሰው ኃይል ጋር አልመጣጠን ስላለው የመከላከል ግዳጁን ለመወጣት እንዲችሉ አንዱ ክፍል ከሌላው ጋር መረዳዳት በማይችልበት ርቀት ላይ አነስተኛ ኃይል በማስቀመጥ ማስጠበቅ ጀመረ። የሁለተኛ ክፍለ ጦር ከማጥቃት ወደ መከላከል መሸጋገርና በአነስተኛ ኃይል በርቀት መበታተን ለሻዕቢያ ምቹ ሁኔታ ፈጠረለት። ኃይሉን አሰባስቦ በተነጣይ ክፍሎች ላይ ማጥቃት ሰንዝሮ በመደምሰስ ይዞታውን ማስፋት ጀመረ። በአሁኑ ወቅት 15ኛ ሻለቃን ደምስሶ ናቅፋን በቁጥጥሩ ስር ለማዋል ከፍተኛ ጥረት እያደረገ ነው። የናቅፋ ሁኔታ አንድ ቦታ ላይ ካልተገታ በስተቀር ወደ አፋበትና ከረን እንደሚገሰግስ ግልጽ ነው። ስለ ጠላት የጠላት እንቅስቃሴ ዛሬ ጠዋት በመረጃ መኮንኑ ከቀረበው የተለየ ነገር የለም። ጥቅምት 17 1969 ዓመተ ምህረት ጀምሮ አንድ ተጨማሪ እግረኛ ብርጌድ ጦር ወደ ናቅፋ በማስመጣት የሰው ኃይሉን ይበልጥ አጠናክሯል። በአሁኑ ሰዓት ናቅፋ አካባቢ ከ3000 እስከ 4000 የሚደርስ የሰው ኃይል አለው። ዋናውን ማጥቃት ከመሰንዘሩ በፊት 15ኛ ሻለቃን ለማዳከም ከ82 ሚሜ ሞርተር ጀምሮ እስከ 122 ሚሜ መድፍ ድረስ ያሉትን ከባድ መሳሪያዎችን በሙሉ አሰባስቦ አመች ቦታ ላይ ተጠምደው ቀንና ሌሊት ለሚቆጠር በሚታክት መጠን አረር ወደ ወገን ጦር ምሽግ እየተኮሱ የቻለውን ያክል ጉዳት እያደረሱ ነው። 14-7 ዘገው ባለ ሁለት አፈሙዝ ዙ 23 37 ሚሜ 50 ካሊበር መሳሪያዎች ሰዋራ ቦታዎች ላይ በመጥመድ ተዋጊ ጀቶችና የትራንስፖርት አውሮፕላኖች በዚያ አካባቢ ሲያንዣብብ ጠብቆ ለመጣል ተሰልፈዋል። የጸረ ታንክ መሳሪያዎች ከላውንቸር ጀምሮ እስከ 57 ሚሜ እና 75 ሚሜ የማይራገጡ ጠብመንጃዎች አፈሙዛቸውን ወደ ወገን ጦር ምሽግ አስተካክለው በመተኮስ ምሽጋችን ውስጥ አስገብተው ብትንትኑን ለማውጣት ወይም ለማፈራረስ ያልተቋረጠ ሙከራ እያደረጉ ነው። ስለ ወገን ሻዕቢያ ቃሮራ ላይ የ15ኛ ሻለቃ አካል የነበረውን አንድ ሻምበል ጦር ደምስሶ ቃሮራን በቁጥጥሩ ስር ካደረገ በኋላ በ15ኛ ሻለቃ ዙሪያ ከበባ ማድረግ ሲጀምር የበላይ አካል 15ኛ ሻለቃን ከሻዕቢያ ከበባ ለማላቀቅ አንድ ነበልባል ኮማንዶ ሻለቃ ጦር ከናቅፋ ምስራቅ በግምት 10 ኪሎ ሜትር ርቀት ናኖ በተባለ ቦታ ላይ ከሄሊኮፕተር በማውረድ ለማላቀቅ ሞክሮ ነበረ።
ነገር ግን የወገን ጦር ናኖ በተባለው ቦታ ላይ ከሄሊኮፕተር እንደሚወርድ ሻዕቢያ ቀድሞ መረጃ ስለደረሰው በአካባቢው የሚገኙ ከፍተኛ መሬቶች ላይ መትረየሶች ጠምዶ በመጠባበቅ ጉዳት ስላደረሰበት የተጠበቀውን ያክል ውጤት ሳያስመዘግብ ግንባሩን አጥፎ ወደ ኋላ እንዲመለስ አድርጎታል። የበላይ አካል 15ኛ ሻለቃን ለመታደግና ከሻዕቢያ ከበባ ፈልቅቆ ነፃ ለማውጣት በታንክና በመድፍ የተጠናከረ ከፍተኛ የሰው ኃይል ያለው በአንድ ብርጋዴር ጀነራል የሚመራ አንድ ብርጌድ ጦር እያዘጋጀ ነው። ብርጌዱ ዝግጅቱን አጠናቆ እስከሚጨርስ ድረስ 15ኛ ሻለቃን ባለበት ሁኔታ ለማቆየት እንዲቻል ናቅፋ ጦር ሰፈር ላይ አንድ የአየር ወለድ ሻምበል ጦር ከአውሮፕላን በፓራሹት በመዝለል እንዲያጠናክረው የበላይ አካል ወስኗል። ስለ መሬት ከናቅፋ ጦር ሰፈር በስተ ምዕራብ ከሰሜን ወደ ደቡብ አቅጣጫ የተዘረጋ የተራራ ሰንሰለት አለ። ከሰንሰለታማ ተራራው ምስራቅ፣ ሰሜንና ደቡብ ያሉ ወረዳዎች በአነስተኛ ሾሃማ ቁጥቋጦዎችና ባጫጭር ሳሮች የተሸፈኑ መጠነኛ ከፍታ ያላቸው የተበታተኑና በቶክስ መደብነት ሊያገለግሉ የሚችሉ ኮረብታዎች በብዛት ይገኛሉ። ግዳጅ የአየር ወለድ አንድ ሻምበል ጦር አየር ኃይል በሚያዘጋጅለት C119 አውሮፕላን በመጠቀም በቀቀንና በሰዓት ናቅፋ የወገን ጦር ሰፈር ላይ በፓራሹት ዘሎ 15ኛ ሻለቃን እንዲያጠናክር ግዳጅ ተሰጥቶታል። አፈጻጸም የአየር ወለድ ግዳጅ ይበልጥ ስኬታማ ለማድረግ አንድ ፋና ወጊ የአየር ወለድ አባል ከሄሊኮፕተር ከቀቀን መቀነስ አንድ ሰዓት ይዘላል። ፋና ወጊው በሚዘልበት ሰዓት በዘላዩና በሄሊኮፕተሩ ላይ አደጋ እንዳይደርስ በተዋጊ ጀቶች ይታጀባል። ለፋና ወጊው ማዘለያ አንድ ሄሊኮፕተርና ለአየር ወለድ ጦር ማዘለያ 2 C-19 አውሮፕላኖች አየር ኃይል ያዘጋጃል። ዝላዩ በሚከናወንበት ጊዜ ዘላዩን ጦር የጫና አውሮፕላን ከአስመራ ሲነሳ ጀምሮ ናቅፋ እስከሚደርስ ድረስ በተዋጊ ጀቶች ይታጀባል። በዝላይ ጊዜም ዘላዮችና በትራንስፖርት አውሮፕላኑ ላይ ጉዳት እንዳይደርስ የቶክስ ሽፋን የሚሰጡ ተዋጊ ጀቶች አየር ኃይል ይመድባል። ቀቀን ጥቅምት 21 1969 ዓመተ ምህረት ሰዓት 0700 ሰዓት ይሆናል። የክፍለ ጦር ድርጅት መምሪያ መኮንን ከዘማቹ ጦር የሚቀርቡለትን ጥያቄ ተቀብሎ ያሟላል። ጥቅምት 20 1969 ዓመተ ምህረት እስከ 1500 ሰዓት ድረስ ሁሉም ዝግጅት ይጠናቀቃል። መጠናቀቁ ለኔ ሪፖርት ይደረጋል። እዝና መገናኛ አየር ኃይል ከክፍለ ጦር መምሪያ ጋር የሚያደርገው ግንኙነት ከግዳጅ በፊትና በኋላ በስልክና በመገናኛ ሬዲዮ ይሆናል። አየር ወለድ ከዝላይ በፊት ከክፍለ ጦር መምሪያና ከአየር ኃይል ጋር የሚያደርገው ግንኙነት በደረቅ ስልክ ወይም በአካል ይሆናል። ከዝላይ በኋላ በቀጥታ ከ15ኛ ሻለቃ ጋር ግንኙነት በመመስረት በአጭር ርቀት ሬዲዮ በሚስጥር ሰነድ በመጠቀም ይሆናል። የክፍለ ጦር ሕክምና መምሪያ ለዘማቹ ጦር የሚያስፈልጉትን መድኃኒቶችና የሕክምና ቁሳቁሶች በጥያቄው መሰረት ያድላል። የክፍለ ጦር ማመላለሻ የአየር ወለድ ሻምበል ጦር ከነ ፓራሹቱ ከአየር ኃይል መድረሻ በጥያቄ መሰረት ትራንስፖርት በሰዓቱ ያቀርባል። ዝግጅቱን ዘመቻ መምሪያ ከመጀመሪያ እስከ መጨረሻ ይከታተላል በማለት የውጊያ ትዕዛዙን አጠናቀቀ። የዘመቻ መኮንኑ የውጊያ ትዕዛዝ ካደመጠ በኋላ የክፍለ ጦር አዛዡ ለዛሬው እዚህ ላይ በቃል፣ አየር ኃይልና አየር ወለድ ለጦራችሁ ለመስጠት ያዘጋጃችሁትን የውጊያ ትዕዛዝ መስማት ስለምፈልግ ጥቅምት 1969 ዓመተ ምህረት በ0800 ሰዓት ተዘጋጅታችሁ እዚያ አዳራሽ ውስጥ እንገናኝ ብለው የቀኑ ፕሮግራም በዚሁ ተጠናቀቀ።
እኔና ሻለቃ አዛዡ ወደ ጦር ሰፈራችን ምንም ቃላት ሳንለዋወጥ ተኮራርፈን ተመለስን። ከመኪና እንደወረድን ሻምበል ተስፋዬ ብሎ ጠራኝ። አቤት ጓድ ብዬ ወደሱ ጠጋልኩኝ። በል እንግዲህ በጀመርከው መሰረት እቅዱን አዘጋጅና ነገ ገለጻ ትሰጣለህ አለኝና ትቶኝ ሄደ። የሻለቃው አዛዥ ሻለቃ ሽባባው እንጂ እኔ አይደለሁም። ለአየር ወለድ ሻለቃ ጦር የተሰጠውን ግዳጅ ከሻለቃ አዛዡ የውጊያ ትዕዛዝ ተቀብዬ የምፈጽም ነኝ። ከሁለተኛ ክፍለ ጦር ጋር ቀጥተኛ ግንኙነት ያለው የሻለቃ አዛዡ ነው። እንዴት አንተ ትሰጣለህ ይለኛል በማለት ትንሽ ግራ አለኝ። ምናልባት ሰርተህ አቅርብልኝ ማለቱ ይሆናል የሚል ግምት በመውሰድ ሁለቱን የመቶ መሪዎችና የሻምበል ባሻውን አስጠራሁና ከአሁን ጀምሮ ጦሩ ዝግጅት ያድርግ፣ የመቶ መሪዎች በአቋም በሚፈቅደው መሰረት መሳሪያና ትጥቅ ጦሩን ያስታጥቁ፣ ለነፍስ ወከፍና ለቡድን መሳሪያዎች 3 መደበኛ ጭነት ጥይት እንዲታደል አድርጉ፣ ለነፍስ ወከፍ ታጣቂዎች 4 የእጅ ቦምብ ይታደል፣ ጦሩ ከሰፈር እንዳይወጣ በማለት የማስጠንቀቂያ ትዕዛዝ ሰጠው። እኔ የውጊያ ትዕዛዝ ወይም እቅድ ለማዘጋጀት ወደ ክፍለ ጦር ዘመቻ መኮንን ቢሮ ሄድኩኝ። የክፍለ ጦር ዘመቻ መኮንን ቢሮ ውስጥ ግድግዳ ላይ የተሰቀለው የዘመቻ ካርታ ላይ የሰፈሩ መረጃዎች ግዳጅን ለማጥናትና ሁኔታን ለማረጋገጥ ውሳኔ ላይ ለመድረስና የውጊያ ትዕዛዝ ለማዘጋጀት የሚረዱ በቂ መረጃዎች ሰፍሮበታል። ከካርታው ላይ ስለ ጠላትና ስለ ወገን ጦር አሰፋፈርና የመሳሪያ ብዛት አይነትና አቀማመጥ መረጃ አግኝቻለሁ። በቅድሚያ የበላይ አካል ፍላጎትና የአየር ወለድ ግዳጅ ምን እንደሆነ ከካርታው ላይ ጥናት አደረግኩኝ። በዝላይ አፈጻጸም ላይ የአካባቢው የመሬት ገጽታ ምን አይነት ተጽዕኖ ሊያሳድር እንደሚችል፣ በዝላይ ጊዜ የጠላት ጽያዬ ተግባር ምን እንደሚሆንና ከአየር ኃይል ጋር ሊኖረን የሚገባ ትብብር ምን መሆን እንዳለበት ከካርታው ላይ አጥንቼ ውሳኔ ላይ ደረስኩኝ። የአፈጻጸም ዝርዝር ዕቅድ ወይም የውጊያ ትዕዛዝ በጽሑፍ አሰፈርኩኝና ከምሽቱ 5 ሰዓት ላይ ስራዬን አጠናቅቄ ወደ አየር ወለድ ሻለቃ ጦር ሰፈር ተመለስኩኝ። ዘማቹ ጦር ወዳለበት ቦታ ሄጄ ሁለቱን የመቶ መሪዎችና የሻምበል ባሻውን አግኝቼ ዝግጅቱ ከምን እንደደረሰ ጠየቅኩት። አስፈላጊ ነገሮች በሙሉ ከሻለቃና ከክፍለ ጦር ግምዣ ቤቶች ወጪ ሆነው እንደተሰጣቸውና ለጦሩ መታደሉን እያንዳንዱን ወታደር በአካል ፈትሸው አንድም የጎደለ ነገር እንደሌለና ሁሉም ነገር መሟላቱን አረጋገጡልኝ። በ1902-1969 ዓመተ ምህረት በ0700 ሰዓት ወደ ስብሰባ ቦታ ከመሄዴ በፊት ጦሩ ሙሉ ትጥቁን ታጥቆ መሳሪያውን ይዞ ተሰልፎ ለፍተሻ ይዘጋጅ ብዬ ትዕዛዝ ሰጥቼ ተለያየን። በሰጠው ትዕዛዝ መሰረት ጦሩ በ1902-1969 ዓመተ ምህረት በ0700 ሰዓት ሙሉ ትጥቁን ታጥቆ መሳሪያውን አንግቶ ለፍተሻ ተዘጋጅቶ ጠበቀኝ። በሁለቱ ረድፎች መሃል በቀላሉ መተላለፍ እንድንችል ሻምበል ባሻው ረድፍ አስከፍቶ ሁለቱ የመቶ መሪዎችና ሻምበል ባሻው ጭምር አጅበውኝ ፍተሻችንን ጀመርን። እያንዳንዱ ወታደር መያዝ የሚገባውን ዕቃ መያዙን፣ ትጥቁ ቢሮጥ ቢወድቅ ቢንከባለል እንደማይፈታና እንደማይላላ አድርጎ ከሰውነቱ ጋር አስማምቶ መልበሱን፣ አስፈላጊ ያልሆኑ ድምጾች አለመኖራቸውን ዞረን አረጋገጥን። ጥቃቅን ነገሮች እንዲስተካከሉ መመሪያ በመስጠት ፍተሻዬን አጠናቀቅኩኝ። ጦሩንና የመቶ መሪዎችን ባሻውን ጭምር ስለ መልካም ዝግጅታቸው አመስግኜ ሰራዊቱ ከጦር ሰፈር ሳይርቅ እረፍት እንዲያደርግ መመሪያ ሰጥቼ ወደ ሻለቃ ሽባባው ዘንድ ሄድኩኝ።
ያዘጋጀሁትን ሪፖርት ለሻለቃ አዛዡ ስሰጠው ያዘው፣ ሪፖርቱን የምታቀርበው አንተ ነህ አለኝ። በነገሩ ባላምንበትም እሺ ብዬ ትዕዛዙን ተቀበልኩኝ። መኪና ቀርቦልን ተያይዘን ወደ ክፍለ ጦር መምሪያ ሄድን። ሁሉም ሰው በ07:45 ሰዓት መሰብሰቢያ አዳራሽ ውስጥ ገብቶ የአየር ኃይልና የአየር ወለድን የውጊያ ትዕዛዝ ወይም የውጊያ ዕቅድ ለማዳመጥ የአዛዡን መምጣት ይጠባበቃል። እኛም መሰብሰቢያ አዳራሽ ውስጥ ገብተን ተቀመጥን። ምክትል አዛዡ ከአዛዡ ቀደም ብለው አዳራሽ ውስጥ በመገኘት ክፍለ ጦር መምሪያ፣ አየር ኃይል፣ አየር ወለድ ሁላችሁም አላችሁ? የቀረ ሰው የለም? ብለው ጠየቁ። የየክፍሉ ተጠሪዎች ተራ በተራ አባሎቻቸው በሙሉ መኖራቸውን አረጋገጡላቸው። ብዙም ሳይቆይ የክፍለ ጦር አዛዡ መጡ። ምክትል አዛዡ መኮንኖች ተነሱ አሉና ሰላምታ ሰጥተው ሁሉም ሰው መኖሩንና ለስብሰባ ዝግጁ መሆኑን ለአዛዡ ሪፖርት ሰጡ። የክፍለ ጦር አዛዡም የሰላምታ አጸፋውን መልሰው መኮንኖች ተቀመጡ አሉ። ሁሉም ሰው ቦታውን ያዘ። የክፍለ ጦሩ አዛዥ ተመቻችተው ከተቀመጡ በኋላ ዛሬ እዚህ አዳራሽ ውስጥ የተሰበሰብንበት ዋናው ምክንያት የአየር ኃይልና የአየር ወለድን የውጊያ ትዕዛዝ ወይም የውጊያ ዕቅድ ለመስማት ነው በማለት ለአሰራራችን እንዲያመቸን ከአየር ወለድ ብንጀምር ይሻላል አሉና የአየር ወለድ አዛዥ ሪፖርትህን አቅርብ አሉት። የአየር ወለድ ሻለቃ አዛዥ ከመቀመጫው ተነስቶ ጌታዬ፣ ሪፖርቱ የሚቀርበው በእኔ ሳይሆን በሻምበል ተስፋዬ ነው ብሎ ተቀመጠ። የክፍለ ጦር አዛዡ እሺ ግድ የለም አሉና ሻምበል ተስፋዬ ሪፖርቱን ለማቅረብ ተዘጋጅተሃል ብለው ጠየቁኝ። አሁን ጌታዬ ብዬ ሰላምታ ሰጥቼ የክፍለ ጦር አዛዡን ለመጀመር ፈቃድ ጠየቅኩኝ። ቀጥል አሉኝ። ትናንት ማታ ለጦሬ ለመስጠት ያዘጋጀሁትን የውጊያ ትዕዛዝ አዳራሽ ውስጥ የተሰበሰቡ መኮንኖች ልክ እንደ ዘማቹ ጦር በመቁጠር የውጊያ ትዕዛዜን በሚከተለው አይነት ማቅረብ ጀመርኩኝ። ለዘማቹ ጦር የተሰጠ የውጊያ ትዕዛዝ። ከሁለተኛ ክፍለ ጦር ዘመቻና መረጃ መኮንን ከቀረበው ሪፖርት በመነሳት ለአየር ወለድ ሻምበል ጦር የተሰጠው ግዳጅን በማጥናትና ሁኔታውን በማረጋገጥ ውሳኔ ላይ በመድረስ ለዘማቹ አየር ወለድ ጦር ከዚህ የሚከተለውን የውጊያ ትዕዛዝ ሰጠው። ጠቅላላ ሁኔታ ኤርትራ ክፍለ ሀገር ውስጥ ተደራጅተው የሰላማዊውን ሕዝብ ጸጥታ የሚያደፈርሱትን ጀብሃና ሻዕቢያን እንዲደመስስ ለሁለተኛ ክፍለ ጦር ግዳጅ ተሰጥቶት ከቦታ ቦታ እየተዘዋወረ በመምታት ከፍተኛ ውጤት ሲያስመዘግብ ቆይቷል። የሻዕቢያና የጀብሃ ተዋጊ ጦር የሁለተኛ እግረኛ ክፍለ ጦር ምት ሲበረታበትና መቋቋም ሲያቅተው የስልት ለውጥ ለማድረግ ተገደደ። ፊት ለፊት ከመጋፈጥ በየከተማው ሰርጎ በመግባት በፋብሪካዎች፣ በውሃ ግድቦች፣ በመብራት መስጫ ጄኔሬተሮች፣ በመንግስት ሆቴሎች ላይ ፈንጂ ቀብሮ ጉዳት ማድረስ፣ የመንግስት ባለስልጣናትንና ከፍተኛ መኮንኖችን አድፍጦ መግደል፣ ታዋቂ የሀገር ሽማግሌዎችን አፍኖ መውሰድ፣ ኮንቮይና በህዝብ ትራንስፖርት ላይ ደፈጣ እያደረጉ አደጋ መጣል ጀመረ። በንብረትና በታዋቂ ሰዎች ላይ ከጀብሃና ከሻዕቢያ የሚሰነዘረው ጥቃት እየበረከተ ስለሄደ ሁለተኛ ክፍለ ጦር ከቦታ ቦታ እየተንቀሳቀሰ ሻዕቢያንና ጀብሃን አድኖ መምታቱን አቁሞ ወደ ንብረትና ሰው ጥበቃ በየነጥቡ ተሰማራ። በሌላ አባባል ከማጥቃት ወደ መከላከል ተሸጋገረ ማለት ነው። ስለ ጠላት የሁለተኛ ክፍለ ጦር ከማጥቃት ወደ መከላከል መሸጋገር ለጀብሃና ለሻዕቢያ በነፃ ለመንቀሳቀስ ምቹ ሁኔታ ፈጠረላቸው። በነጥብ ጥበቃ ላይ በአነስተኛ ኃይልና ኋላ ቀር መሳሪያ ታጥቆ የተሰማራውን የወገን ጦር
ሻዕቢያና ጀበሃ በዘመናዊ ሞርታርና መትረየስ እየተጠቀሙ በአነስተኛ የሰው ኃይል የማስመሰል ማጥቃት እያደረጉ የወገን ጦር ከመከላከያ ወጥቶ አካባቢውን እንዳይቆጣጠር ምሽግ ውስጥ ራሱን ቀብሮ እንዲቀመጥ በማድረግ ላይ ናቸው። ሻዕቢያ በዚህ ሳይወሰን የሰውና የመሳሪያ ኃይሉን አሰባስቦ የወገን ጦር የአየር ድጋፍ ማግኘት በማይችልበት ሌሊትና የጉም ግርዶሽ እየጠበቀ በርቀት በአነስተኛ ኃይል ለጥበቃ የተመደቡትን ክፍሎች እየመረጠ በማጥቃትና በመደምሰስ ይዞታውን በማስፋፋት ላይ ይገኛል። በቁጥጥሩ ስር ካዋላቸው ቦታዎች ወጣቱን እያስገደደ ወደ ወታደራዊ ማሰልጠኛ ጣቢያ በማስገባትና በማሰልጠን የሰው ኃይሉን እያጠናከረ ነው። ታኅሳስ 29 1969 ዓመተ ምህረት ቃሩራን በመጠበቅ ላይ የነበረውን የ15ኛ ሻለቃ አንድ ተነጣይ ሻምበል ጦር በመደምሰስ ቃሩራን በቁጥጥሩ ስር አደረገ። ኃይሉን ይበልጥ በማጠናከርና በማሰባሰብ 15ኛ ሻለቃን በአጭር ጊዜ ደምስሶ ናቅፋን በቁጥጥሩ ስር ለማድረግ ተደጋጋሚ ማጥቃት በመሰንዘር ላይ ይገኛል። 15ኛ ሻለቃ የሻዕቢያን ማጥቃት በቆራጥነት መክቶ በመመለስ የመደምሰስ ዕቅዱን አከሸፈበት። ሻዕቢያ በኃይል የመደምሰስ ዕቅዱ አልሳካል ሲለው ማጥቃቱን ለጊዜው አቁሞ የ15ኛ ሻለቃ ጦር ሰፈር ዙሪያውን በመክበብ ምሽግ ውስጥ ሆኖ በሞርታርና በመትረየስ ቶክስ እየደበደበ ለእያንዳንዱ የወገን ጦር ምሽግ አንድ መተሬ ተኳሽ እያስቀመጠ በቀን የሚንቀሳቀሰውን ሰው እየጠበቀ አነጣጥሮ ተኩሶ በመግደል የ15ኛ ሻለቃ የቀን እንቅስቃሴውን ተቆጣጠረው። በአየርና በየብስ ቀለብና ጥይት እንዳይደርሰው፣ ቁስለኛ ወደ ሕክምና መስጫ ቦታ እንዳይላክ፣ የአውሮፕላንና የሄሊኮፕተር ማረፊያ ሜዳውን በአየር መቃወሚያ መሳሪያ አጥሮ ተቆጣጥሮታል። ከአፋበት ወደ ናቅፋ መቃረቢያ የመኪና ጥርጊያ መንገድን በፈንጅና በአድፋጮች ዘግቷል። ስለ ወገን ሁለተኛ ክፍለ ጦር ከምድር ጦር በተሰጠው የሰው ኃይልና የአየር ኃይል በተደረገለት የሄሊኮፕተር ድጋፍ 15ኛ ሻለቃን ከሻዕቢያ ከበባ ለማላቀቅ አንድ ነበልባል ሻለቃ ጦር ከናቅፋ በስተ ምስራቅ 15 ኪሎ ሜትር በሄሊኮፕተር ወርዶ ወደ ናቅፋ በመጠጋት ላይ እንዳለ ሻዕቢያ የወገን ጦር መቃረቢያ መንገድ ይሆናሉ ብሎ በገመተው ቦታዎች ላይ የሚገኙ ወታደራዊ ጠቀሜታ ያላቸው መሬቶችን በሙሉ ቀድሞ በቁጥጥር ስር በማድረጉ ለሻዕቢያ ውጊያና ለኤርትራ መሬት አዲስ የሆነውን የነበልባል ጦር ሻዕቢያ ወደ መግደያ መሬት እየሳበ በማስገባት ጉዳት ስላደረሰበት የተሰጠውን ግዳጅ መፈጸም አልቻለም። ናቅፋ የሚገኘው የ3ኛው ብርጌድ አካል የሆነው 15ኛ ሻለቃ ከጀብሃና ከሻዕቢያ ጋር የተሰነዘረበትን ተደጋጋሚ ማጥቃት በቆራጥነት በመከላከል ላይ ይገኛል። የበላይ አካል 15ኛ ሻለቃን ከሻዕቢያ ከበባ የሚያላቅቅ በታንክና በመድፍ የተጠናከረ በተዋጊ ጀቶች የተደገፈ አንድ ጠንካራ ሜካናይዝድ ብርጌድ ጦር በማዘጋጀት ላይ ነው። ውድ የኢትዮ ሜዳ ቤተሰቦች ከየጦር ሜዳ ውሎ መጽሐፍ ላይ መረጥንላችሁ ታሪክ አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።